ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች፣ ይህ የሀሳብ ገጻችን ነው። በሀሳብ ገጻችን እንደተለመደው እንግዲህ ወቅታዊ ጉዳዮችን አንስተን ውይይት እናደርጋለን። ለዛሬ እንድንወያይባቸው የመረጥናቸው ርዕሰ ጉዳዮች በተለይ ደግሞ ከሰሞኑን መነጋገሪያ የነበረው ዲሴምበር 1 ላይ ዘጋርዲያን ያስነበበው ዘገባ አለ። በአማራ በተመለከተ ተዘዋውሮ የተመለከቷቸውን ጉዳዮች ይፋ አድርጓል ወይም ደግሞ በመልክ ወጥቷል። ያንን አንስተን ውይይት እናደርጋለን። እንደዚሁም ደግሞ በአማራ ፋኖ ብሔራዊ ኃይልና በአማራ ብሔራዊ ወይም አፋሕድ በሁለቱ ድርጅቶች መካከል ንግግሮች የተደረጉ፣ እንደዚሁም ደግሞ እንግዲህ የአፋሕድ አመራር የውጭ ግንኙነት አመራር የነበረው ማስረሻ ሰጠኝ አሰናብቼዋለሁ የሚል መግለጫ ካወጣ በኋላ ከሌላኛው ከደህንነት አባል ከሆነው ደህንነትና መረጃ ኃላፊ ከአቶ መስፍን ጋር እንግዲህ አሰናብቻቸዋለሁ ብሎ መግለጫ ካወጣ በኋላ እንግዲህ ኦፊሻል የሆነ አቶ አረጋ መንግስትም ይሁን በራሳቸው በአፋሕዶች ኦፊሻል የሆነ መግለጫ ባይሰጥም አገዛዙን ተቀላቅሏል ወይም ደግሞ ብልጽግና ተቀላቅሏል የሚል እንግዲህ የተለያዩ ማህበራዊ ሚዲያዎች እንደዚሁም የመንግስት ፕሮፓጋንዳ ተናጋሪ የሆኑ ጋዜጠኞችና ሚዲያዎች ሲናገሩ ሰምተናል። እና ድምታዎቹን በተመለከተ እሱን ሀሳቦችና ልንነጋገርባቸው ይገባል ያልናቸው ነጥቦች ላይ እናደርጋለን። ውይይት የምናደርገው ከአቶ አተሴ ጋር ነው። እስከ ፕሮግራማችን ፍጻሜ ድረስ አሁን ተመልሰናል። ተመልካቾቻችን አቶ ሰፋ እንኳን ደህና መጣ። በድጋሚ እንኳን ደህና ቆየሽኝ። አመሰግናለሁ። መልካም። እንግዲህ በተለያዩ ርዕሰ ጉዳዮች ላይ ውይይት እናደርጋለን። ዛሬ እንደው እንድናነሳቸው የወሰድኩት ሀሳብ የዘጋርዲያንን በመጀመሪያ ቅድሚያ እሱን እንነስተውና ዘጋርዲያን እንግዲህ ከ3 ቀን በፊት ዲሴምበር 1 ላይ ያወጣው ዘገባ አለ። የተለያዩ አንስቶ ፋኖን እንግዲህ ተዘዋውሮ ጋዜጠኛው ተዘዋውሮ ባየው መሰረት ነው ባናገረው መሰረት ነው የተለያዩ ፎቶዎችን በተለይም ደግሞ በወሎ ቤት አማራ አካባቢ ነው የተንቀሳቀሰው እና በእርግጥ መረጃዎችን በዛ አካባቢ ሳትሰ እንደነበርና ዘገባዎችን የተለያዩ አካላትንም በዚህ ዘገባው አዳዲስ ነገሮችንም እንደው የውጭ ሚዲያዎች ሊናገሩት ያልፈቀዱትን አዳዲስ ነገሮችን ተናግሯል። ለምሳሌ ከ80% የሆነው ሩራል ኤሪያው በፋኖች ቁጥጥር ስር መሆኑ፣ እንደዚሁም ደግሞ ቁጥር የሚያስቀመጠበትን ሁኔታ አይቻለሁ። የፋኖ እንግዲህ 80% በላይ ተቆጣጥሯል የሚላቸውን የፋኖ ኃይሎች ወደ 20,000 የሚደርስ ቁጥር ያላቸው፣ እንደዚሁም ደግሞ ኢትኖ ናሽናሊስት በሚል ያካቷቸዋል ያን ግሩፕ እና 3 መሰረታዊ ምክንያቶች አሏቸው። አንደኛው ሁለተኛ የልዩ ኃይሎች ዲስአርም መደረግ፣ አንደኛው ደግሞ ያነሳው የፕሪቶሪያ ስምምነት ላይ ወይም ኤክስክሉድ ምንድነው ተገለናል በፕሪቶሪያ ስምምነት ውስጥ አልተካተትንም ሞቲቭ ያላቸው ከዛ ነው ለማለት ይገባው። ይቅርታ ድምፅሽ በጣም ሂድ መለስ እያለ ነው። ምን እንደሆነ አልገባኝም። ይቆራረጥ። ሂድ መለስ እያለ ያለው ስልክ እየገባ ነው ወይ ኖቲፊኬሽን? ኧረ የለም ስልክ ምንም የለም። ዶንት ዲስተርብ ላይ አድርጌዋለሁ። ምንም የገባ ነገር የለም። እንደገና ልድገመው። እንደዚህ ስታወሪ አሁን ኖርማል ነው። አሪፍ ነው። በጣም ይቆራረጣል። አሁን ስታወሪ አሪፍ ነው። የሆነ ስታብራሪ ምናምን ሂድ መለስ ይላል እና ትንሽ ጮክ በል። እሺ አሁንስ በዚህኛው ቶል እሺ ምናልባት ቀረብ ብዬ ዘና ብዬ አውርቼ ይሆናል። እሺ ቀረብ ብዬ ልድገመው። ወደ ውይይት ነጥቦቹ ልመለሳል። ተመልሰናል ካልኩበት ከዛ ተመልሰናል። ተመልካቾቻችን እንግዲህ ዛሬ ባነሳኋቸው ርዕሰ ጉዳዮች ላይ የምንወያየው ከአቶ አሰፋ ንጉሴ ጋር ነው። አቶ አሰፋ እንግዲህ በድጋሚ ስለተገናኘን ከልብ አመሰግናለሁ።
እኔም በጣም አመሰግናለሁ። እንኳን ደህና መጣህ። እንደው ለዛሬ እንድናነሳቸው ከወደድኩት ርዕሰ ጉዳይ እንግዲህ አንደኛው የምንሰጠው ከ3 ቀናት በፊት ዲሴምበር 1 ላይ ዘጋርዲያን ያስነበበው ዘገባ ነበረ። በዚህ ዘገባ እንግዲህ ጋዜጠኛው በተለያዩ የአማራ ክልል ቦታዎች ላይ በተለይም ደግሞ በወሎ ቤት አማራ ተዘዋውሮ የተመለከተውን ሰዎችን ያናገረውን ጠቅለል አድርጎ በዘገባ መልክ ያወጣበት ሪፖርት ነበር። ብዙዎች መነጋገሪያ አድርገውታል። ብዙ የዓለም አቀፍ ተቋማትና ደግሞ በዚህ በኢትዮጵያና በምስራቅ አፍሪካ ፖለቲካ ላይ ያገባናል የሚሉ ሰዎችም ሲያዘዋውሩት አይተናል። በተለይ በትዊተር እና በሌሎች የማህበራዊ ሚዲያዎች ላይ ማለት ነው። እንግዲህ ብዙ አዲስ ነገሮች አሉት ብዬ ባላምንም የተወሰኑ ነገሮችን ግን ሜንሽን ሊያደርግ ፈልጓል። እንደው አንድ ሁለቱን ላንሳና ወደ አንተ ላስተላልፈው ያንተን እይታ እንድታጋራን ማለት ነው። በተለይም ደግሞ የፋኖን በተመለከተ ሰፊውን ቦታ ወይም ሰፊውን የአማራ ክልል 80% ሩላር ብሎ ነው የሚገልጻቸው እነሱም ቦታዎች መቆጣጠሩን ገልጿል። በፋኖ ቁጥጥር ስር እንደሆኑ ኦፊሻሊ የሆነ ገለጻ ሰጥቶበታል። እንደዚሁም ደግሞ ትንሽ ያስገርመኛል እንደው በወሎ ቤት አማራ በተንቀሳቀሰበት ቦታ እንኳን ብቻ ቢሆን ከ2 እና ከ3 እጥፍ በታች ነው ቁጥር ሜንሽን ያደረገው የአማራ ፋኖ እንግዲህ ቁጥራቸው ወደ 20,000 የሚል ነገር ነው። በተንቀሳቀሰበት ቦታ ብቻ ነው ወይስ እንዳጠቃላይ የአማራ ፋኖ ነው የሚለው ጥያቄ ሆኖ ማለት ነው። እንደዚህ አይነት ነገሮችን የፌዴራል መንግስቱም ደግሞ ኮሚቴ ያደረጋቸውን የሰብአዊ መብት ጥሰቶችንም እንደዚሁ ከድሮን ከጤና ጣቢያዎች ጥቃት እንደዚሁ ከሴቶች መደፈር ጋር አያይዞ ዘርዝሮ ሄዶበታል። እንደዚሁም ደግሞ የአማራ ፋኖን ሞቲቮችም ደግሞ ለምን ወደ ትግል ገባ የሚለውን በ3 ከፍሎ አስቀምጦታል። አንደኛው በኦሮሚያ ክልል የተካሄደውን የዘር ማጥፋት ማሳካር የሚለው የዘር ማጥፋት ወንጀል፣ እንደዚሁም ደግሞ የፕሪቶሪያን ስምምነት ላይ ቢትሬ የተደረገና ወይም ተገለናል ከዛ በሚል እንደገና ደግሞ የአማራ ናሽናል ፎርስ ዲሰርቭ መደረጉ የሚል ነገር ገልጾታል። እነዚህ እንግዲህ እንደ አዲስ ነገር ባይሆኑ ክሊርሊ ስፔሲፊክ ተደርገው ተገልጸው አይቻቸዋለሁ። እና ሌሎችም ኢትኖ ናሽናሊስት የሚላቸው ከቀደመው ከኢትዮጵያ ታሪክ ጋር ሊያያይዛቸው የሞከረ ፋኖነት እንደዚሁም ደግሞ መሰረታዊ የህዝባዊ ሙቭመንት የሆነውን ወይም እንቅስቃሴ የሆነውን ትግል የታጠቁ ከዚህ ቀደም አጠቃላይ ጠቅላላ አድርጎ ለአማራ ፋኖ ለአማራ ልዩ ኃይል የቀድሞ አባላት የሚመስል የቀድሞ የአማራ ልዩ ኃይል ሆኖ አብዛኞቹ የታጠቁ የሚል ዝርዝር ነገር አለው። ምናልባት እኔ የተወሰኑትን ነጥቦች ያነሳሁት ለመነሻ ለመወያያ እንዲሆነን ነው። ከዚህ ውጭ ያያቸው ነጥቦች ካሉ ወደ አንተ ልስጥህና ወይም በእነዚህ ነጥቦች ላይ የአንተን ሪፍሌክሽን ስማ። አመሰግናለሁ ማዚ። እንግዲህ በአጠቃላይ እንደ አልሽው ዋና ዋና ፖይንቶችን ገልጸሻቸዋልና ከዛ በፊት እኔ እንደው ማየት የምፈልገው ይሄ ጋርዲያን ላይ የሚሰራውን ሰውየውን ማነው ሮቢን ቱምተን ጀንሰን ማየት በጣም ኢምፖርታንት ነው። ምክንያቱም ይህ ሰውዬ የፈረንሳዊ የሆነ የፎቶ ጆርናሊስት ነው እና እዚህ ጋርዲያን ላይ ይሰራል። ሌላ በርካታ እንትኖች ላይ ሰርቷል እና በዓለም ላይ ትላልቅ ሽልማቶችን ያገኘ ነው እና ዋናው ታርጌቱ እንደዚህ ሂውማን የሰብአዊ መብት ጥሰቶች በተካሄዱበት አካባቢ እና በተለይ ከጦርነቶችን አፍተርማዝ ከችግሮች ከተከሰቱ በኋላ ወይም በጦርነት ውስጥ ያሉ ዋር ክራይምስ ሲካሄዱ በዛ ላይ እየተገኘ ኢንቨስቲጌት እያደረገ ለጋርዲያን እና ለሚሰራበት ተቋም ላይ ፐብሊሽ የሚያደርግ ሰው ነው እና በጣም ተጽዕኖ ፈጣሪ ሰው መሆኑን ማወቅ በጣም ይጠይቃል። ቢኮዝ አንድ ነገር ላይ ሲወጣ ማን ነው ያወጣው የሚለውን ነው የሚያዩት ፖሊሲ ሜከርስ እና ይሄ ሰውዬ በጣም ከፖሊሲ ሜከሮች ጋራ በፓርላሜንታሪያን እና የተለያዩ ሴናተሮች እንደዚህ አይነት ሰዎች ቲንክ ታንኮች፣ ሪሰርቸሮች ሌሎችም ጋራ ከዩኒቨርሲቲዎች ከጥናት ቡድኖች ጋራ በጣም ትልቅ እምነት የተጣለበት ቅድም እንደገለጽኩት በርካታ ሽልማቶችን ያገኘ ሰው መሆኑን ማወቅ በጣም ኢምፖርታንት ነው። ምክንያቱም እሱ ያለው ነገር በዓለም ላይ ተጽዕኖ በእንግሊዝ
በእንግሊዝ ብቻ አይደለም፣ አጠቃላይ በዓለም ላይ በተለይ በዚህ በምዕራቡ ዓለም ላይ በጣም ተጽዕኖ የሚፈጥር ሰው መሆኑን ማወቅ ነው። አንደኛው እሱ ነው። ሁለተኛው ከሜይ 2025 ጀምሮ ሪፖርት ላይ እንደገለጸው እዛ ውስጥ ነበር እና ለበርካታ ጊዜ እዛ ቁጭ እንዳለ ያሳያል። እና በተቻለው መጠን ከፍተኛ በሱ እይታ ያገኛቸውን መረጃዎች ይዞ መውጣቱና ቅድም ያልሻቸውን ፖይንቶች ማንሳቱ በጣም ኢምፖርታንት ነው እና ዝም ብዬ እኔ ጠቅለል አድርጌ ሳየው አንደኛው እሱ መግለጽ የፈለገው ዘ ራይዝ ኤንድ ስፕሬድ ኦፍ ዘ ሚሊሻ በሚል ነው። አንደኛው ማለት ፋኖ እንዴት ተመጣ ፖዙን በሱ አተያይ ማለት ነው። ከዛ በኋላ አሁን ምን ያህል ሰፍቷል፣ ምን ያህል ሆኗል የሚለውን አይቷል እና ፓራዶክስ ቢያስቀምጥም ማለት ነው እና የፋኖ ኮዝ ቅድም እንዳልሽው ከትግራይ ጦርነት በኋላ የፕሪቶሪያው ስምምነት ትጥቅ ማስፈታቱ፣ እንደገና የአማራ ልዩ ኃይልን ለመበተን መደረጉ ይሄን ይገልጻል እና በኋላ መጨረሻ ላይ እመጣበታለሁ እዚህ ጋር ያለውን የሰውየውን መረጃ ሙሉ ለሙሉ መረጃ ለማግኘት ማለት ነው። ይህንን ገልጿል። እንግዲህ ፋኖች በሱ እይታ የአማራ ሕዝብ ተከላካዮች እንደሆኑ እና የአማራን ሕዝብ መብት ለማስጠበቅ እየተዋጉ መሆናቸውን ገልጿል ማለት ነው። ሌላው መግለጽ የፈለገው ቅድም እንዳልሽው ይሄ ቴሪቶሪያል ኮንትሮል ኤንድ ኮንፍሊክት ጂኦግራፊ የሚለውን አጠቃላይ እሱን ገልጾታል እና ወደ 80% የአማራ ክልልን ፋኖ እንደሚቆጣጠር አስቀምጧል ማለት ነው። በዚህ ውስጥ በተለይ የአማራ ክልልን 80%ን ከመያዙን በተጨማሪ ከተሞች ላይ ከፍተኛ ተጽዕኖ እንዳለው ፋኖ ከተሞች ላይ የመንግስት አሁን እየተቆጣጠራቸው ያሉት ከተሞች ላይም ከባድ ተጽዕኖ እያሳረፈ እንደሆነ ገልጿል። ሌላው ሊገልጽ የፈለገው ባጭሩ ይሄ ሁማኒታሪያን ክራይሲስ ኤንድ ሲቪል ኢምፓክት የሚለውን አጠቃላይ በጦርነቱ እና ህዝቡን በተመለከተ ነገሮችን እንትን ለማለት ያለው በጣም ትንሽ እዚህ ጋር ዲፕሊ ዝርዝር መረጃ አለማግኘቱ በኋላ የምናየው ዶክመንቶች ችግሮች ይሄ ዋር ክራይምስ የምንላቸው ዶክመንትድ ነው አለመቀመጣቸውን የሚያሳይ ነው። የአንድ የ5 ዓመት ልጅ እርሻ ላይ መገደሏን እና የ83 ዓመት እናቶች ኤክስትሪም ያስቀመጠው ህፃናትም ሽማግሌዎችም እንኳን ይሞታሉ ለማለት ነው ያስቀመጠውን ትልቅ ችግር መሆኑንና በአጠቃላይ በሪጅኑ ውስጥ ማለት በአማራ ክልል ውስጥ ከሱዳን ስደት ከተመለሱ ሰዎች በተጨማሪ ከነሱ ጋር ተደምሮ ማለት ነው ወደ 2.3 ሚሊዮን አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው እንትን ብሏል። ይሄ በጣም ኢምፖርታንት ነው። ትልቅ ለፖሊሲ ሜከሮች ትልቅ መልእክት ነው። ቢኮዝ የአማራ ህዝብ አሁን እየተፈናቀለ በየቦታው እየተራበ እየተጠማ በክረምት በዝናብ እየተሰቃየ በበጋ ደግሞ በፀሐይ እየተሰቃየ ስላለ ይሄ ለሌላው ዓለም መድረሱ በጣም ኢምፖርታንት ነው ማለት ነው። ሌላው ቅድም እንደጠቀስሽው ሚሞሪ አይደንቲቲ ኤንድ ሂስቶሪካል ኮንቴክስት ብሎ በዚህ ጥቅል ውስጥ ያስቀመጠውን ስናይ ወደኋላ ሄዶ ፋኖ ምን ማለት እንደሆነ የጀግኖች እንትን የባህላዊ ስም እንደሆነ የጀግኖች በጣሊያን ወረራ ጊዜ ፋኖ በነፃ ማለት ፍላጎት ያላቸው ሰዎች ተሰባስበው ሀገራቸውን እና ራሳቸውን የሚከላከሉበት ስርዓት መሆኑ አሁን ግን ፋኖ እየታገለ ያለው የአጼዎችን ስርዓት ለመመለስ አይነት እንደሆነ አድርጎ ያስቀመጠበት ክፍል ነው ማለት ነው። እና ሌላው ደግሞ ይሄ ፖለቲካል ኤንድ ኢትኒክ ቴንሽን የሚለው ማለት ነው ግጭቱን በአጠቃላይ ሲገልጸው ወታደራዊ ትግል ብቻ ሳይሆን እንደ ትላልቅ የጎሳ የክልልም እና የፖለቲካም አድርጎ ነው የሳለው። አጠቃላይ ኤትኒክ ኮንፍሊክትም እንደሆነ ፖለቲካል ኮዝም እንዳለው ኮንፍሊክትም እንደሆነ በጦርነት በውጊያም እየተካሄደ እንደሆነ እና መጨረሻ ላይ ኩዌዝ ኤንድ ፕሪዲክታቢሊቲ ኦፍ ዋሩ መወሰን ከቁጥጥር ውጭ መውጣቱን ይናገራል። መንግስት ይሄንን ጦርነት እየተቆጣጠሩ አይደለም፣ ፋኖ ከመንግስት በላይ አቅም በላይ መውጣቱን ይገልጻል ማለት ነው እና የፌዴራል ኃይሉ
ሁኔታው አጠቃላይ ከመንግስት ቁጥጥር ውጭ መሆኑን የፌዴራል ኃይሉ አማጺውን ለማፈን በሚያደርጉት ጥረት ሰፊ የሆነ የሰብአዊ መብት ጥሰቶች እየፈጸሙ መሆናቸውን ለምሳሌ አፈና፣ የጅምላ ጭፍጨፋ፣ ጾታዊ ጥቃቶችን፣ ሰብአዊ እርዳታዎችን ለተረጂዎች እንዳይደርስ እያደረገ መሆኑን መንግስትን በተለይ አገዛዙን በደንብ አድርጎ ለሌላው ዓለም አስተዋውቀታል ማለት ነው እና ፋኖ እነዚህ አሁን የማያቸው ችግሮች አሉ። ቅድም ያልሻቸው መረጃ እጥረት አለበት ሰውየው። ለምሳሌ የፋኖን ቁጥር ወደ 20 ሺህ አድርጎታል። እዚህ ጋር በተቀመጠው መሰረት ሰሜን ወሎ ወይም ላስታ አካባቢ ያለውን ፋኖ ብቻ አይደለም አገላለጹ፣ ዘሆል ፋኖን ነው የሚመስለው እና ይሄ በጣም ሮንግ የሆነ እነዚህ 20 ሺህ ምናምን ላይ ብቻ ቢሆን እኔ ባለኝ መረጃ ከሰሜን ወሎ ጋር አይገናኝም። በፍጹም ይሄ 20 ሺህ በፋኖ አደረጃጀት አንዳንዱ አሁን ጎጃም ውስጥ ያለው የፋኖ አደረጃጀት ይሄ ክፍለ ጦሮቹ አንድ ክፍለ ጦር ብቻ የሚሆን ነው። በጣም ግዙፍ ነበር። አሁን እንደገና ሪአሬንጅ እያደረጉት ነው እንጂ በጎጃም ውስጥ ያሉት አሁን 9 ክፍለ ጦሮች ናቸው። ትንሽ ነው የሚመስሉት የነበር። አሁን እየተስተካከለ ነው፣ ወደ 19 ምናምን እየሄደ ነው። ግን በጣም ግዙፍ ነው። ማኔጀብል እንዲሆን ተደርጎ ማለት ነው። ወሎ ውስጥ ያለውም ክፍለ ጦሮች ግዙፍ ናቸው። አሁን ሰሜን ሸዋና ጎንደር አካባቢ ነው አነስ በተለይ ጎንደር ናቸው ትንሽ እንጂ ሁለቱ ላይ ያሉት በጣም ግዙፍ ናቸው ቁጥራቸው የነበረው። አሁን እንደገና ኮር ምናምን የሚለው አደረጃጀት እየመጣ ወደ ክፍለ ጦር ወደ ታች እያወረደችው ነው እንጂ ያለ በጥቅሉ ነው በጣም ትንሽ ነው። የመረጃ እጥረት ነው። ይሄንንም ሌላው የጄኖሳይድ ብዬ ለማለት ግን ይከብደኛል። ለምን መሰለክ? በብዙ መልኩ ብዙ መረጃዎች አሉት። እንደተባለውም ደግሞ ከሜይ ጀምሮ እዛ ሲንቀሳቀስ በአይኑ የማየት እድሎች እንደነበሩት ጋዜጠኛው በተለያየ መንገድ ማረጋገጥ ችያለሁ። እንደሆነ ማረጋገጥ እንኳን ባልችል በግልጽ ራሱም እንደተናገረው ከሜይ ጀምሮ እስከ ዲሴምበር ድረስ ዲሴምበር 1 የወጣ መግለጫ ነው እና በዛ የመንቀሳቀስ ሂደት ውስጥ የፈለገ ሌሎች ነገሮች ላይ የመረጃ እጥረት ሊኖር ይችላል እንጂ ቁጥራቸውን ለማሳወቅ የመረጃ እጥረት ይኖራል ብዬ አላስብም። እውነት ለመናገር ሌሎቹ ላይ የሰብአዊ ቀውሶቹ ላይ ለምሳሌ የሰብአዊ መብት ጥሰቶቹ ላይ ግድያዎቹ፣ በድሮን የደረሱት ጥቃቶች እነዚህ ላይ ኦፍኮርስ መረጃ ከመያዝም ደግሞ መረጃ የመስጠት ትልቅ ችግሮች አሉ እና እንደዚህ አይነት ነገር እረዳለሁ። ግን ወደ ቁጥሩ ላይ ስመጣ በመረጃ ማነስ ብዬ ማለት ይከብደኛል። ትክክል ነሽ። እንደው 100% መደምደም የለብኝም እንጂ የሆነ ፎቶዎችን ስታያቸው ፎቶዎችን ለማየት ይችላል። ዋናው ሰውየው የፎቶ ጆርናሊስት ስለሆነ እዛ ላይ ግዙፍ የሆነ ኃይል አያሳይም። ፎቶዎቹ አጫጭር ሲሰለጥኑ በጣም የተወሰነ ቁጥር ነው የሚያሳየው እና መረጃ ጥረት ያልኩት እንደዛ ነው። ግን አሁን እዚህ አንዳንድ ጊዜ ጋዜጠኞች ከገዛዙ ጋር የሆነ ነገር ይስማሙና ይገባሉ። ለአገዛዙ የሆነ ነገር እንጽፋለን ብለው ማለት ነው። በነገሮች ላይ ይሄ በዲፕሎማት ሆኜም እያለው የሚሰራበት ስለሆነ ማለት ነው። በውጭ ጉዳይ ነው ሁሉ ነገር አልቆላቸው የሚመጡት ከውጭ። እዛ ያለው ኤምባሲ ለምሳሌ ይሄ ከእንግሊዝ ሀገር ሲመጣ ዝርዝር መረጃውን ያቀርባል፣ ባክግራውንዱ ይጠናል። ከዛ በኋላ ወደ ኢትዮጵያ ይገባል እና ከፐብሊክ ዲፕሎማሲ ዲፓርትመንት አለ። ከሱ ጋር ቁጭ ብሎ አንዳንድ ጊዜ ዲስከስ ይደረጋል፣ አገዛዙ ከፈለገ ማለት ነው። እና የሆነ መረጃን ሊያስፈስት እንደሚፈልግ ተደርጎ ሊደረግ ይችላል። ዝም ብሎ እንደው 50% የመረጃ እጥረት ነው ብል 50% ደግሞ ከመንግስት ጋር ተስማምቶ ከአገዛዙ ጋር ተስማምቶ ፋክቶችን ይሄን አድርግ በጣም ትንሽ እንደሆኑ እንደዚህ እንደሆኑ ለመንግስት በሚመች ነገር ሪፖርቱን አውጣው ተብሎ ገብቶ ሊሆን ይችላል። ለመግባት መንገድ ለማግኘት እንደዛ ብሎ ሊሆን ይችላል ብዬ አስባለሁ። እና ከዛ በኋላ ለነሱ የሚለውን የማይታመነውን ነገር 20% ብዬላቸዋለሁ ብሎም ሊል ይችላል። እንትን እንዳልሽው መረጃ ላይሆን ይችላል፣ መረጃ ጥረትም ላይሆን ይችላል። ቤኒፊት ኦፍ ዳውት ሰጥተን እንለፈው። መልካም። አዎ እንደዛ አይነት አሰራር አለ እና ጆርናል በቃ የግድ ነው። አንድ ሀገር ስትገቢ ከመንግስት ጋር በሆነ ነገር ተስማምተሽ ነው የምትገቢው። እና ብዙ ጋዜጠኞች ይገቡና በጣም ደካማ ፋክት የሆነ አሰስተው ያወጣሉ። ለመንግስት ይኸው ሰጥቻለሁ በቃላችን መሰረት ሊሉ ከሄዱ በኋላ መረጃውን ስለሚያወጡት ማለት ነው። ስለዚህ ሌላውን እና አንዳንድ የተሰሩ ነገሮችን ስታይ እንደዛ አይነት ነገር ያለ ይመስላል ነው።
ሌላው ትልቁ ስህተት የተነሳው ኢሚዲየት ኮዙ ነው። ይኸውልሽ አንድን ጦርነት ሲጀምር ሁለት አይነት ኮዝ ይኖራል። ሜን ኮዝ የሚባሉ ነገሮች አሉ፣ ኢሚዲየት ኮዝ የሚባሉ ነገሮች አሉ። በማንኛውም ጦርነት ሲጀመር ማለት ነው፣ በማንኛውም ትግል ውስጥ እና ኢሚዲየት ኮዞችን ነው አሁን የገለጻቸው። የፕሪቶሪያ ስምምነት፣ የትጥቅ ማስፈታቱ፣ የአማራ ልዩ ኃይልን እና የመሳሰሉት ነገሮች እነዚህ ኢሚዲየት ኮዝ ናቸው እንጂ ፋኖ እነዚህ ነገሮች ባይኖሩ በራሱ ፕላን ተጠናክሮ ዋናው ሜን ኮዝ ግን የአማራን ህልውና ማረጋገጥ ነው። አማራን እንዲኖር ማድረግ ነው። ይሄ ሰርቫይቫል ኢሹ ነው። ስለዚህ ይሄንን ኢሹ ነው የተወው እና እኔ መረጃ እጥረት አለበት ያልኩት ሲሪየስሊ ይሄንን ነው። ይሄንን ነገር በትክክል አጠገቡ የነበሩት ሰዎች ይሄንን ነገር ማስረዳት ነበረባቸው። እነዚህ ኮዞች ናቸው ትክክል፣ በት ዘይ አር ኢሚዲየት ናቸው፣ ኢሚዲየት ኮዞች ናቸው። ለምሳሌ ፋኖ ከዛ በፊት ስልጠና እያደረገ እየተደራጀ እየታጠቀ ያለ ድርጅት ነው እና በሱ ፕላን ሳይሆን መንግስት ሳይጠናከር ብሎ ትጥቅ ለማስፈታት ዘሎ ገብቶ ነው ጦርነቱ የተጀመረው። ስለዚህ ይሄ ኢሚዲየት ኮዝ ነው የሚባለው እና ዋናው ኮዙን ስለሳተው እንደዚህ ሲሆን ምንድነው ከፋኖ አካባቢ ወይም ከዲያስፖራ አካባቢ ለሰውየው መረጃዎችን መስጠት ለሚቀጥለው በዚህ ብቻ የሚያበቆም አይመስለኝም። ሰውየው እጅግ በርካታ ከ3 ወር ምናምን በላይ የቆየ ይመስለኛል እዛ አካባቢ እና ያንን እንደገና ሌላዎችን መረጃ ሊያወጣ ስለሚችል ይህንን መረጃ መስጠት በጣም ጥሩ ነው ይመስለኛል። ሌላው በጣም ትልቅ ስህተት አሁንም ፋኖ ጄኖሳይድ እንደፈጸመ በትግራይ ውስጥ የተናገረው ነው ሰውየው። ይህንንም በትክክል ማስረዳት በትግራይ ጦርነት ጊዜ ፋኖ ሚኒሻ እና በተለይ የአማራ ኃይሎች የተዋጉት ራሳቸውን ለመከላከል ነው። የአብይን ስልጣን ለማራዘም አልነበረም። አንደኛ። ሁለተኛ የፋኖ ትግል የዛን ጊዜ የነበረው የፋኖ እንቅስቃሴ ትግራይ ክልል ውስጥ አልገባም ፋኖ። ይሄ ነው በደንብ መታወቅ ያለበት። ፋኖ የነበረ ራያና ወልቃይት ላይ ነው። ያ ደግሞ የአማራ መሬት ነው። የአማራ ትግራይ ክልል ውስጥ አይደለም ያለው። ስለዚህ ምንም አይነት አልፈጸመም፣ ጄኖሳይድ አልፈጸመም ፋኖ። ይሄንን በደንብ አድርጎ ማስመር የዛን ጊዜ ሲዋጋ የነበረው ሚኒሻና ፋኖ ምንም አይነት ጄኖሳይድ አልፈጸምም። ጄኖሳይድ የፈጸመው ራሳቸው አጥንተውታል እኮ ከ95% ምናምን በላይ ትልቁን ፐርሰንት ወደ 80 ምናምን ፐርሰንት የኤርትራ ሰራዊት 75 እስከ 80% ባለስተሳት እዛ አካባቢ ነው የራሳ ጥናቶች ያደረጉት። የኤርትራ መንግስት ነው ጄኖሳይድ እና ሌሎች ዋር ክራይምስን በትግራይ ውስጥ ያረገ ማለት ነው። ቀጥሎ ደግሞ የፌዴራል መንግስቱ አርሚ ነው፣ የአገዛዙ አርሚ ነው ጄኖሳይድ የፈጸመው። የአማራ ኃይሎች ከ5% በታች ነው። ያም የሆነው በስህተት የሆነ መረጃ ተሰጥቷቸው ነው። አማራዎች ተገድለው ትግራዮች እንደተገደሉ የተጻፈ መረጃ ስላለ ነው። ይሄንንም ማስረዳት አቅቶን ነው። ስለዚህ የፋኖ እንዲያውም ምንም አይነት ራሱን ከመከላከል ውጭ ምንም አይነት ጄኖሳይድ ያልፈጸመ መሆኑን ይህንን ማሳወቅ ይጠይቃል። ወደፊት ለሚመጡ ጆርናሊስቶች ሆነ ሌሎችም የሚዲያ ተቋማት፣ ቲንክ ታንኮች፣ አድቮኬሲ ቡድን እነዚህ ጥናት ላይ የሚሰሩ ነገሮችን ይህንን ማሳወቅ በጣም ኢምፖርታንት ነው ማለት ነው። ሌላው ይሄ የፋኖን ታሪካዊ እንትን አድርጎ ለአፄዎቹን ትግል የተባለው ይሄ አሁንም በፍጹም ውሃ የማይቋጠር መረጃ ነው። ይሄ አሁንም የምለው ከአገዛዙ ጋር ያለውን የመጀመሪያ ድርድር የሆነች ነገር ለማስቀመጥ ታስቦ ካልሆነ በስተቀር በምንም ታምር የዛ ዘመን የአፄዎቹ ዘመን ትክክል ነበረ ሲሰሩት የነበረው ብዬ ነው ማምነው። ምክንያቱም ዘመኑ የሚፈቅደው አስተዳደር ስለነበረ ማለት ነው። አሁን ደግሞ ያ አስተዳደር የለም። ይሄኛው በዚህኛው ሴንቸሪ በዛኛው አስተዳደር የሚገዛ ምንም አይነት የዓለም አገር የለም። ስለዚህ ዘመናዊ ወይም ከዛ የተለየ አስተዳደር ነው ሊኖር የሚችለው እና ፋኖ የሚታገለው ያንን ለማምጣት ሳይሆን የአማራ ሕዝብ ህልውና ለማረጋገጥ ነው። ከዛ በኋላ ኢትዮጵያ የምትመሰረተው
በሌሎች ባሉ ኢትዮጵያን አጠቃላይ ፍላጎት መሰረት ነው። ፋኖ ወሳኝ አይደለም ኢትዮጵያ እንደዚህ አይነት ኢትዮጵያ ትኖራለች ብሎ የሚወስን አቋም የለውም። መጀመሪያ ፋኖ አማራ ህዝብ እንዴት መኖሩን ማረጋገጥ ብቻ ነው የፋኖ ዋናው የትግሉ ኦብጀክቲቭ ማለት ነው። ከዛ በኋላ ኢትዮጵያን ፋኖ አያፈርስም፣ በፍጹም አያፈርስም። ምክንያቱም በቅድመ አያቶቹ በአባቶቹ የተሰራች ሀገር ነች። መስዋዕትነት ከፍለዋል አባቶቹ አያቶቹ ማለት ነው። ስለዚህ ምናልባትም ኢትዮጵያ አሁን አብይ አህመድ የጀመረውን የሀገር ማፍረስ ሂደት ቀጥሎበት ኢትዮጵያ ብትፈርስ የአማራ ህዝብ ኢትዮጵያ የሚለውን ስም ይዞ ነው የሚቀረው። ኢትዮጵያ የሚለው ስም በፍጹም የአማራ ህዝብ እያለ አይጠፋ። ኢትዮጵያ የአማራ ህዝብ እያለ ኢትዮጵያ አትጠፋ። ምን አይነት ኢትዮጵያ ትኖራለች የሚለው ሌላው የኢትዮጵያውያኖች ብሔር ብሔረሰቦች የሚባሉት ኢትዮጵያ ትኖራለች ብሎ እስከፈለጉ ድረስ ቁጭ ብሎ በዲያሎግ ቁጭ ብሎ በውይይት የሚወሰን ነው የሚሆነው ብሎ በተከታታይ የፋኖ አመራሮች ገልጸውታል። ይሄንን ነገር በአደባባይ የወጣውን ነገር በዚህ የአፄዎችን ስርዓት ለመመለስ ነው ማለት ትንሽ ከመንግስት ጋር የገባውን ቃል የማስገባት አይነት አድርጌ ነው የማየው እና እኔ በአጠቃላይ በዚህ ነው የማየው እና እንትኑ በተለይ አንዳንድ በጣም ኢምፖርታንት ነገሮችን መናገር የምፈልገው እዚህ ጋር ይሄ ኢምፕሊኬሽኑ ምንድን ነው የሚለውንም ማየት ብናየው ደስ ይለኛል። አንደኛ፣ ሁለተኛ ደግሞ ይሄ አጠቃላይ የፋኖ እንቅስቃሴ በዚህ ያለው ማለት ነው እነዚህን አይነት በጣም ኢምፖርታንት የሆኑ በጣም ተጽዕኖ ፈጣሪ የሆኑ ሚዲያዎችን አጠቃላይ ለምሳሌ አሁን ይሄ የጋርዲያን የእንግሊዝ ጋዜጣ ነው እና የእንግሊዝ በርካታ ጋዜጦች ያሉበት አገር ነው። በዓለም ላይ በጣም እንትን የሚሉ ማለት ነው ወሳኝ የሆኑ ጋዜጦች ያሉበት ነው እና ለምሳሌ ቢቢሲም ይሄን ነገር አውጥቷል ተከታታይ የሆነ እና ሌሎቹ አሉ። ሮይተርስ አለ፣ ይሄ ቴሌግራፍ፣ ፋይናንሻል ታይምስ እና ስካይ ኒውስ እነዚህ የመሳሰሉ በጣም ገቨርንመንት ፖሊሲ ሜከሮችን የእንግሊዝን ህግ አውጪዎች እና ህግ ተርጓሚዎች አጠቃላይ በእንግሊዝ ፖለቲካ ውስጥ ከፍተኛ ተጽዕኖ ያላቸውን አካላት ተጽዕኖ የሚያሳርፉ ሚዲያዎች ናቸው። ይሄ ለምሳሌ ደግሞ ካቻማውስ የሚባል አለ፣ ኢንተርናሽናል ኢንስቲትዩት ፎር ስትራቴጂስ፣ እንደገና ኢንተርናሽናል ኢንስቲትዩት ፎር ስትራቴጂክ ስተዲስ የሚባል አለ፣ ኦቨርሲስ ዴቨሎፕመንት ኢንስቲትዩት የሚባሉ አሉ፣ ሮያል ዩናይትድ ሰርቪስ ኢንስቲትዩት የሚባል አለ። እነዚህን አጠቃላይ ስለ ሂውማን ራይትስ ዋች፣ ኦክስፋም፣ ሴቭ ዘ ችልድረን፣ እንደዚህ ኢንተርናሽናል ስኪል ኮሚቴ እነዚህ አጠቃላይ በእንግሊዝ ፖለቲካ ውስጥ ከፍተኛ ተጽዕኖ ያላቸው ናቸው ከጋርዲያን ጋር ጨምሮ ማለት ነው። ስለዚህ በተለይ አሁን ለንደን ፋኖዎች ላይ ያለው እንቅስቃሴ በጣም ጠንካራ ስለሆነ ጋርዲያን ጨምሮ እነዚህ አድሬስ ቢያደርጉ ፕሬስ ሪሊዝ እያዘጋጁ ለእነዚህ መረጃ ቢሰጧቸው ከፋኖ ጋር ግንኙነት አድርገው አገር ውስጥ ካለው ፋኖ ጋር ማለት ነው እዛ የተሰሩ ዋር ክራይሞችን ወንጀሎችን እነዛን ዶክመንቶችን ለነዚህ ለለንደን ፋኖች እና ለሁሉም በዓለም ላይ የሚንቀሳቀሱ ፋኖች ቢላክና እነዚህም በተለይ እንግሊዝ ውስጥ ያለው አሁን ስለ እንግሊዝ ጋርዲያን ላይ እንግሊዝ ስለሆነ ነው እዛ አካባቢ ያለውን ነገር የእንግሊዝን መንግስት ማስገደድና ለፋኖ መጀመሪያ ለፋኖ እውቅና እንዲሰጥ ማድረግ ይቻላል። ስቲል የእንግሊዝ መንግስት ፋኖን ብሎ ጠርቶ አያውቅም። እንዲያውም ትናንትና አንድ የሆነ መረጃ ሲወጣ ነበረ የእንግሊዝ የውጭ ጉዳይ መስሪያ ቤት ለግል ሰው ፐርሰናል ለሆነ ሰው ደብዳቤ ሲጽፍ ፋኖ ብሎ ስለጻፈ ትልቅ ነገር ሆኖ ሲወራ አይቻለሁ። ያ ኢምፖርታንት ነው፣ ጥሩ ነው፣ አንድ እርምጃ ነው። ግን ኦፊሻሊ የወጣ አይደለም፣ ለግል ነው የላኩት ያንን መረጃ እና የፋኖ እንቅስቃሴን በጣም መጀመሪያ ኦፊሻሊ መታወቅ አለበት። ፋኖን ፋኖ ብሎ መጥራት አለባቸው ሰዎቹ ማለት ነው። ስለዚህ
ይሄንን ነገር ለማድረግ በጣም ኢምፖርታንት ነው እና ባጭሩ ኢምፕሊኬሽኑን ምንድነው ስናየው አንደኛ ጋርዲያን በጣም ኢምፖርታንት በእንግሊዝ መንግስት ላይ ተቀባይነት ያለው ሚዲያ ነው። ይሄንን በጣም ማወቅ በጣም ይጠቅማል። ስለዚህ የዩኬ ፎሬን ፖሊሲ ቢካም ሞር ሴንሲቲቭ ቱ ኢትዮጵያ በዚህ ሚዲያ በዚህ ዘገባ ብቻ ይመጣ የሚችለው ለውጥ ምንድነው? የዩኬ ፎሬን ፖሊሲ አናሊስቶች፣ ጸሐፊዎች እዛ ጋር ስቴክሆልደሮች አሉ አይደል? የዩኬ ፎሬን ፖሊሲ የሚቀርጹ ተግባራዊ የሚሰሩት ቲንከሮች እዛ አካባቢ ያሉት ነገሮች ሴንሲቲቭ ቱ ኢትዮጵያን ፖለቲክስ ስፔሻሊ ፎር የሂውማን ራይትስ ናሬቲቭ አካባቢ ያለውን እዛ ጋር ትልቅ ሴንሲቲቭ ትልቅ ትኩረት ሊሰጡት ይችላሉ፣ ያስገድዳቸዋል ማለት ነው። ሁለተኛው ኢትዮጵያ ፌስስ ይሄ በተለይ ኢትዮጵያ ብዬ እንትን የምለው የአገዛዙ ትልቅ የሆነ ፖለቲካል ፕሬዠር ሊመጣበት ይችላል። ይሄንን በጣም ኢምፖርታንት ነው። ሌላውና መጨረሻው ፋኖ ቢካም ሞር ኢንተርናሽናል ነው። ግን ሁለት ነው የሚሆነው። ይሄ ሁለት አይነት ነው። አንደኛው ኢንተርናሽናል ነው የሚሆነው የነፃነት ታጋይ መሆኑን ለማወቅ ሰፊ እድል ይሰጣል። ዛዘር ወይ ደግሞ አሸባሪ ነው ብለውም የሚፈርጁበት እድል ሰፊ ነው ማለት ነው። ቢኮዝ ዝርዝር መረጃ ስለሌለ እዚህ ጋር እና መረጃዎችን የበለጠ መስጠት ያሻልና እዚህ እንትኑ ላይ ኢምፕሊኬሽኑ ላይ ያለውን ይሄንን ነገር በጣም ኢምፖርታንት ስለሆነ የዚህ የጋርዲያን እና በተለይ ሰውየው ደግሞ በጣም ታዋቂ ስለሆነ እነዚህን ኢምፕሊኬሽኖች ማየት እንችላለን። በጣም አመሰግናለሁ። እኔ ይህንን ርዕሰ ጉዳይ ከመዝጋታችን በፊት በአብዛኛው ባነሳቸው ነጥቦች የተስማማው ምናልባት የፋኖ እና የአማራ ጉዳይ ፋኖ የአማራ ሕዝብ ልጅ ነው። ከዛ አብራክ ወጥቶ የሚታገል ኃይል ነው። ሌላ አዲስ ታሪክ የለውም እና ከዚህ ከትግራይ ከነበረው እኔ የሰሜኑ ጦርነት ብዬ ነው መጠራው እና በዛን ወቅት የነበረው ጦርነት ለምንድነው ትግራይ ላይ ተካሂዶ ትግራይ ላይ ያለቀ ጦርነት አይደለም። አማራ ክልል ድረስ በዚህ በሸዋ በኩል ኦልሞስት ደብረ ብርሃን ሊደርስ ሲል የቆመ ትግል ነው ወይም ጦርነት ነው። ከዛም በኋላ በጎንደርም እንደዚሁ በጣም ትልቅ ጥፋቶችን ያደረሰ በሁሉም አቅጣጫ በሰሜኑ ላይ የተደረገ ጦርነት ነው ፌስ ያደረገው አፋር ክልልም ጨምሮ ማለት ነው። ይሄ ጦርነት በተካሄደበት ወቅት ሁሉ የአማራ ሕዝብ በጣም በሚያሳዝን ሁኔታ ቀጥተኛው የጦርነቱ ተጠቂ ቀጥተኛው የጦርነቱ ሰለባ ሆኖ ሳለ የመንግስት የሚያስተዳድረው ከዛኛው ኃይል ጋር ከቲፒኤልኤፍ ጋር የሚዋጋው መንግስት የሚያስተዳድረው አካባቢ ስለሆነ ሁልጊዜ የጥፋት ማካካሻ ነበረ ወይም ደግሞ የጥፋት ዜና ማካካሻ ሆኖ ነበረ። መጀመሪያ ላይ መንግስት እያሸነፍኩ ነው የሚለው ሪቶሪክ እንዲታይለት እንዲሰማለት ስለሚፈልግ በአሸናፊነት ራሱን መሳል ስለሚፈልግ በዓለም አቀፍም በሀገር አቀፍም መድረኮች ላይ ሚዲያዎች ላይ ምን ነበር የሚያደርገው? ታስታውስ ከሆነ ሪፖርቶች በሙሉ አሸንፈናል፣ ወጋን፣ በዚህ ጋር ገባን፣ በዚህ ጋር ተቆጣጠርን፣ ይሄን አፈስን፣ ይሄን ያዝን ነው እንጂ በዛ ሂደት ውስጥ የአማራ ሕዝብ ሲደርስበት የነበረው በደል ሲደርስበት የነበረው ጭፍጨፋ በቀጥታ በጦርነት ምክንያት ከሚመጣው ኮላተራል ዳሜጅ በተጨማሪ የህወሓት ኃይሎች በጠላትነት የሳሉት ሕዝብ ስለሆነ እኛ እንኳን በሮሃ ሚዲያ ያጋለጥናቸው እነዛ ሁሉ ሲቪክ ዳሜጆች እነዛ ሁሉ ሴቶች መደፈር በአንድ ንፋስ መውጫ አካባቢ ላይ ከ76 ሴቶች በላይ ተደፍረዋል። ያ ሁሉ ነገር ግን እንዲነገር አይፈለግም። ለምን? አሸነፍኩ እያለ እየደሰኮረ ስለነበረ ማለት። ከዛ ትቀጥልና በኋላ ላይ ደግሞ መንግስት በጣም መጋለጥ ሲጀምር በትግራይ ክልል ውስጥ እያደረገው ያለው ኢሰብአዊ ድርጊት የሴቶች መደፈር ሲያደርጓቸው የነበሩት ወንጀሎች በሙሉ በዓለም አደባባይ መጋለጥ ሲጀምሩ አቻ ጥፋት ፍለጋ ደግሞ ሰለባ ያልሆኑትን ሁሉ ሰለባ እያደረጉ ለአደባባይ ሁልጊዜ ባላንስ ማድረጊያ ነበረ። አሁንም የፋኖ እንቅስቃሴ አይተው ከሆነ እኔ ከመረጃ ክፍተት አይደለም ብዬ ቅድም ጣልቃ የገባሁት እንደው ቤኔፊት ኦፍ ዳውቱ እናስቀምጠው እንጂ አሁንም አቻ ፍለጋ ባላንስ ማድረጊያ ነው። ለምን
ኢንተርናሽናል የነበረው ሪቶሪክ አማራ ፋኖ ትልቅ ኃላፊነት አለበት። የአማራ ፋኖ መሬት ላይ በደሙ በመስዋዕትነት ነፍሱን አስይዞ ያስከበረው ትግል እያስከበረው ያለው ትግል እያሸነፈው ያለው ልክ እንደዚህ ትርክት የመቀየር የማስተካከል የተዛባ ትርክት የማስተካከል በደሙ ነው ታሪኩን የሚያስተካክለው። የአደባባዩ ትርክት አሁንም ገና ይጎትታቸዋል። ስለዚህ ለዛ ትርክት አራጋቢዎችና ዓለም አቀፍ አጀንዳ ሰጪዎች ደግሞ የሚመግቡት ነገር ያስፈልጋቸዋል። የአማራ ፋኖ የደረሰበትን ያለበትን ነገር የማየት እድሉ አጥተው አይደለም በፍጹም። ይሄ ዘጋቢ ያን ሁሉ ጊዜ በተንቀሳቀሰበት በሄደበት ቦታ ሁሉ በቃ በጣቱ ቆጥሮ መጨረስ ይችላል፣ አይደለም በፎቶና በማስረጃ ማግኘት ማለት ነው። ከነዛ ሁሉ ጊዜያት በኋላ ግን ኢንተርቪው ሳያደርጋቸው ቀርቶ ነው? እውነት የአማራ ገበሬን ማናገር አቅቶት ነው? የአማራ ገበሬ ወጥቶ የሚታገለው አሁን ስለ ፕሪቶሪያ ስምምነት ነው የሚነግረው? መኖር አልቻልኩም በቀዬ ብሎ ይመልስለታል። እርግጠኛ ሆኜ ይናገራል። ዳስና ፖለቲክስ ለአማራ ገበሬ ከቤቱ በቃኝ ብሎ ለወጣ በጣም ብዙ የአማራ ህዝብ ልጅ ስለ ፕሪቶሪያ ስምምነት ወይም ዲስአርም ስለመደረግ ስላለመደረግ አይደለም፣ ስለመኖርና ስላለመኖር ነው። ያንን ኮት ከማድረግ ይልቅ ግን ፖለቲካል ዳይናሚክሱ ስለሚጠይቀው በዚች በኩል ምንድነው ካሮትና ስቲክ እንደማድረግ በዚህ በኩል አወዘግብ ያለው ሪፖርት አድርጋለሁ። አደባባይ ላይ የሞላው የተንሰራፋውን ነገር ለመመገብ ደግሞ እንዲህ አይነት ናቸው። በነገርክ ላይ ባለፈው አልጀዚራ ላይ አይተሃል። ጌታቸው ረዳ ኢንተርቪው ላይ መርዙን እንዴት አድርጎ እንዳመጣ ልክ አሁንም እንደዚህ አይነት ነገሮችን ወስደው ከአፄ ስርዓት ጋር እርግጠኛ ሆኜ የምነግረው በአንድ በአደባባይ ላይ ያለ የአማራ ፖለቲከኛ እንኳን ስለ አፄዎቹ ስርዓት መምጣትና አለመምጣት ሊነግርህ አይችልም። ሲጀመር የአፄዎቹንም ስርዓት እንደ አማራ ስርዓት አድርጎ አያየው። የመደብ የብሔር እያለ እንዲህ አይነት ሪቶሪክ ውስጥ ሊወስደው የፈለገው የተንሰራፋው ሪቶሪክ ስላልተቀየረ፣ ትርክቱ ስላልተሰራበት፣ ተዛብቶ እንዳለ ስለሆነ ያንን ደግሞ የቤት ስራቸውን የሰሩ የአማራ ጠላቶች የቤት ስራቸውን የሰሩ አማራን በዛ ልክ እንዲሳል አድርገው አሁን እጃቸውን አጣምረው የቤት ስራ የሰሩትን ስራቸውን ውጤት የሚያዩ ናቸው ብዬ ነው የማስበው። ስለዚህ እኔም ልሁን አንተም ሁን ማንም የአማራ ጉዳይ ይመለከተኛል የሚል ሰው ታሪኩን ድጋሚ የመጻፍ ታሪኩን የማስተካከል ትርክቱን የማስተካከል ኃላፊነት አለበት። መሬት ላይ የሚሰራው ስራ ብቻውን ለአደባባይ እንደማይበቃ ያየንበት መንገድ ነው። እኔ እንደዛ ነው የምወስደው። ያ የቤት ስራ ስላልተሰራ ያ ቅድም ያልካቸው ነገሮች ለምሳሌ ይሄ አሁን እንግሊዝ ለአገር የሚነበብ ነው። ቤዙ ምዛን እንግሊዝ ላይ የሚሰሩ የቤት ስራዎች ሊጨምሩ ይገባል። ጋዜጠኛ ይህንን ሚዲያ አድረስ ከማድረግ ጀምሮ ሌሎች ሚዲያዎች ደግሞ እንደገና ሌላ በዚህ ላይ ተከታታይ የፎሎ አፕ ሪፖርቶች እንዲሰሩ ኢንተርቪዎች እንዲያደርጉ ሞቲቬት ከማድረግ ጀምሮ ሰልፎቻችን ውጤታማ እንዲሆኑ ከማድረግ ጀምሮ ክትትሎችን ማድረግ የዩኒቨርሲቲ ተማሪዎችን ስብሰባዎችን እንዲህ አይነት ቦታዎችን አድረስ ማድረግ አንድ ዲያስፖራ ስራው ይሄ ነው። በቃ የዲያስፖራ ግሩፕ ከተሰባሰበ ቲንክ ታንክ ግሩፖችን አድረስ ማድረግ የሚዲያ ግሩፖችን ማግኘት እንዲህ አይነት ዘገባዎች የሚሰሩበት ጊዜ ፊድባኮቹን መስጠት ካልተቻለ በስተቀር የተሰራው ስራ ቀላል አይደለም። አሰፋ ዝም ብሎ አይደለም አማራን ጠላት አድርገው ሲስሉ ቤታቸው ተነጋግረው ቤታቸው አይደለም የጨረሱት። እንዴት አድርገው በዓለም መድረክ እንደሳሉ የሚታወቅ አሁን ደግሞ ከስልም ከጽሁፍም ከንግግርም በላይ ደግሞ ድሮን እያዘመተ ከሚገለን ኃይል ጋር እንደ ህዝብ የሚታገለው ህዝብ። ስለዚህ በዛ ልክ የሚሰሩ ስራዎች እስካልመጡ ድረስ አሁንም የምንሰማቸው ዘገባዎች መሬት ላይ እንዲህ ኮንትሮል የሚደረግ የሚታይ የሚሰማ የሚዳሰስ በአይን የሚታይ ጉዳት በአይን የሚታይ ትግል በአይን የሚታይ ህዝባዊነት ያላሸነፈው ጸረ አማራ ትርክት ተንሰራፍቷል። አማራ ላይ ዓለም ላይ ይሄ ሁሉ ነገር ያላሸነፈው ጸረ አማራ ትርክት አለ። ያንን ጸረ አማራ ትርክት መታገል የሚቻለው አሁንም ልክ መሬት ላይ ያለውን ነገር መቀየር በተቻለበት የትግል ቁርጠኝነት ልክ ነው ለማለት ነው። ብዙ ማርዘም አልፈልግም።
ወደ ሁለተኛው ርዕሰ ጉዳያችን እንለፍና እንግዲህ መግቢያ ላይ አንስቼዋለሁኝ። ሁለቱ ድርጅቶች አፋሕድና አፋብኃ ውይይት እያደረጉ ነው፣ ንግግር እያደረጉ ነው የሚሉ ዜናዎች ይወጣሉ። አት ሴም ታይም ግን እንደው እንድናነሳውም እና ሀሳብ እንድሰጥበትም የፈለኩት ጉዳይ በተለይ ደግሞ የአፋሕድ የውጭ ግንኙነት ነው የተባለው ማስረሻ ሰጤ እንግዲህ እነሱ አሰናብተዋል ባሉት ማግስት አሰናብተናል ካሉ በኋላ ብልጽግና ይግባ ምን ይሁን አልነቃም ብለው ደግሞ ሌሎች ሚዲያዎች ላይ የፎሎአፕ ኢንተርቪው የተደረገበት ላይ ከመግለጫው በኋላ መስማት ችያለሁ እና ግን የብልጽግና ደግሞ አፈቀላጤዎች እጁን ሰጥቶናል፣ በቃ እንዲህ አይነት የፋኖ አመራር ራሱ አግኝተን አናውቅም፣ በቃ ጠብስ የሆነ ሰው ነው እጃችን ላይ የደረሰው የሚል የተለያየ ዜናዎችንም ትንተናዎችንም ሲሰሩ እያየው ነበረ። እኔ በኋላ ላይ የምለውን እላለሁ፣ ግን ያንተን ሪፍሌክሽን ንገረኝ። እሺ፣ አመሰግናለሁ። እንደው በነገሮች ላይ መጀመሪያ እኔ ለፋኖዎች ለፋኖ ደጋፊዎች በአጠቃላይ እንኳን ደስ አላችሁ ነው የምለው። ማስረሻ ሰጤን አይነት የትውልድ ሸክም የአማራ ትግል ምን ልበለው በቃ ሾተ ላይ በጣም የአማራ ትግል ከሚያበላሽ በጣም የወረደ ሰው ኦፊሻሊ ወደ አሰማራው ቡድን መመለሱ እጅ መስጠት አይደለም፣ ሰጥቶ ከሆነ ወደ መመለሱ በጣም ይሄ ትልቅ እንትን ነው፣ ደስታ ነው እና እንኳን ደስ አላችሁ ብዬ ነው የምጀምር። እንኳን ማስረሻ ሰጤ የሚባል ምንም አይነት አቅም የሌለው ለትግል ያልተፈጠረ ለገንዘብና ገንዘብ ላይ ብቻ አስቦ የሚሰራ ሰው እንኳን ፋኖን ከመበጥበጥ ወጣ እና መረጃዎችን ከመስጠት ለጠላት እየሰጠ ጉዳት ከማድረስ እንኳን ተገላገለ ነው የምለው። ሁሉም ፋኖ በዚህ የሚስማማ ይመስለኛል። ምክንያቱም አንድም ቀን ተኩሶ ምንም አይነት መርቶ አያውቅም፣ ተኩሶ አያውቅም። በዚህ 2 ዓመት ውስጥ ምንም አይነት እንቅስቃሴ የለም። ስለዚህ ይሄ ሰውዬ በአጠቃላይ ዝም ብለን ስናየው ሰውዬው ፐርሰናሊቲውን ማየት ይችላል። በጣም ሱሰኛ የሆነ ሰው ነው። በነገራችን ላይ ለብዙ አይነት ሱሶች የተዳረገ ሰው፣ ሱሰኛ ሆኖ መታገል ይቻላል። ይሄ በጣም ብዙ አለ ሱስ ያለባቸው ግን በጣም ቆራጥ ታጋዮች ሰዎች አሉ። ግን ሱሱን ለማግኘት ገንዘብ መፈለግ ነው ትግሉን በጣም የሚጎዳው እና መጀመሪያ ማስረሻ ሰጤ ከዲያስፖራው በግሉ ገንዘብ እያስላከ የሆነ ጫካ ውስጥ ፎቶግራፍ ወይም ፊልም የሆነ ነገር እየላከ ብዙ መረጃ ስላለኝ ገንዘብ ያገኝና እሱ በጎጃም ከተሞች ላይ እየዞረ ትላልቅ ሆቴሎች ውስጥ ቁጭ ብሎ ጫቱን ሲቅም እና የፈለገውን አሁን እዚህ ለሚዲያ የማይሆኑ ነገሮችን ሲያደርግ ነበር የኖረው፣ ሲያጨበረብር ዲያስፖራን ማለት ነው። ዲያስፖራን እያጨበረበረ እያለ በሱ አስተሳሰብ ዲያስፖራውን ሙሉ ለሙሉ በእጁ በቁጥጥሩ ስር ያደረገ ከፍተኛ ገንዘብ የሚሰጥ እስክንድር የሚባል የፋኖ ትግል ተኩላ አገኙ። ከዛ ከእስክንድር ገንዘብ በመቀበል ደግሞ ይሄን አይነት ትልቅ የሆነ የፋኖ ክራይስ ውስጥ ከፈጠሩ ሰዎች አሉ። እስክንድር የጎጃም ፋኖን አጠቃላይ ለመበታተን አጠቃላይ የአማራን ፋኖን ለመበታተን ሲጠቀምበት ከነበረው ሰው አንዱ ማስረሻ ሰጤ ነው እና አሁን የእስክንድር ገንዘብ ስላለቀ ዲያስፖራው ነቃ፣ ለእስክንድር ገንዘብ መስጠት አቆመ። የእስክንድር እጆች ደረቁ፣ ኪሶቹ ደረቁ። በዚህ ጊዜ ኢሚዲየትሊ ማስረሻ ሰጤ ኮሚኒኬት ማድረግ ጀመረና ከብልጽግና ጋር ግንኙነት ጀመረ። በነገሮች ላይ ዘመነ ካሴ ታስሮ የነበረ ጊዜ ማስረሻ ሰጤ በርካታ ጊዜ ከተመስገን ያውን እንትኑ በተለያዩ ከተሞች ይታይ ነበር። በደብረ ዘይት፣ በናዝሬት፣ በአዲስ አበባ ይታይ ነበር እሱ እና ሁለት ነገር ይዞ ነበር ሲንቀሳቀስ የነበረው። አንደኛው የእስክንድርን ነገር፣ ሁለተኛው ደግሞ የዚህ ነው። አሁን የእስክንድር ገንዘብ ሲያልቅ ሙሉ ለሙሉ ወደዚህ ገባና ከፍተኛ ችግር እየፈጠረ ቆየ ማለት ነው። አመሰግናለሁ።
በብዙ የሄድክባቸው ሀሳቦች ያነሳቸው ሀሳቦች ለረጅም ጊዜ እንግዲህ በተለያየ አውድ በተለያየ አቀራረብ ሲነገሩ ስናነሳቸው የነበሩ ጉዳዮች ናቸው። ወቅቱን ጠብቀው እያንዳንዱ ሰው በተለይ የአፋብኃ ምስረታ ከመካሄዱ በፊት አፋብኃም አፋብኃ ሳይሆን በፊት ቀድሞ ከአፋሕድ ድርጅት አመሰራረት ጋር ተያይዞ በተለይ ከምርጫው ጋር ተያይዞ በጣም ብዙ ነገሮች ፖለቲካው ላይ ጥርት ብለው የወጡበትና በወቅቱ እነ እስክንድር አመራር ሆነው ተመርጠናል ባሉበት ወቅት ላይ እና አሁን አፋብኃ የሆኑት በወቅቱ ደግሞ በአማራ ፋኖ በጎጃም፣ በሸዋ፣ በወሎ እና በጎንደር ተብሎ የነበሩት ጥለውት የወጡትና ምርጫው ትክክል እንዳልነበር የተናገሩበት ወቅት ትልቁ ሀሳብ ሲሰጥ የነበረው ወደ ምርጫው እንዳልተካሄደ በተለይ አደባባይ ሚስጥር ሆኖ የስልክ ቅጆች ሙሉ የስብሰባ አጀንዳዎች በወጡበት ወቅት ላይ ብዙዎቻችን ሀሳብ ስተንበት ነበር። ተመርጠናል ብሎ አጀንዳ ማድረግ እዚህ ጋር ይሄንን የሚያክል ግዙፍ ኃይል አልመረጥኩትም ብሎ በተቀመጠበት ሁኔታ ትርጉም የለውም። እናንተም አልመረጥንም ብላችሁ ብትሉት የተለየ ትርጉም አታመጡም። ወደ ሳስኳችሁ ተመልሳችሁ ተነጋገሩ ሲባል እንግዲህ አቅጣጫቸውን ይዘው ብዙ ዳመች ህዝቡ መክፈል ያሌለበትን ዋጋ በብዙ መልኩ ከፍሏል። አሁን ግን ነገሮች በብዙ መልኩ እየጠሩ የመጡበት ሁኔታ ህዝቡም በዲያስፖራ ብትል መሬት ላይ ያለው ወታደሩ መሪውን የለየበትን አቅሙን ያወቀበትን መፍጠር የሚችለውን መታገስ ያለበትን ማናገር ያለበትን መያዝ ያለበትን መልቀቅ ያለበትን በግልጽ ያወቀበትና ብዙ ፖለቲካል ዴቨሎፕመንቶች የመጡበት ወቅት ስለሆነ ብዙ ነገር ማለት ይቻላል። ነገር ግን እንደ ስፔሲፊክ ወደ ሆነው ነገር አጠቃላይ ለመምጣት ነው የፈለኩት። በተለይ ደግሞ በማስረሻ ሰጤ ጉዳይ እኔ የማስረሻ ሰጤ ጉዳይ የአደባባይ ሚስጥር ነው። ምንም የተደበቀ ምንም የተለየ ነገር አልነበረው። ይሄ ነው የሚባል የትግል እንቅስቃሴ በተለይ ደግሞ ከወንድሞቹ ወይም አሁን የአፋብኃ አመራር ከሆኑት እውነት ለመናገር ህዝባዊ ኃይሉ ሲመሰረት ጎጃም ላይ ህዝባዊ ኃይል ተብሎ ሲመሰረት ዘመነ ካሴ፣ ማስረሻ ሰጤና አስረስ ማረ እንደነበሩ ሁላችንም የምናስታውሰው የአደባባይ ከዛ በኋላ አብረዋቸው የነበሩት ሰዎች እነ ጥላሁን አበጀ እናስታውሳለን በወቅቱ እና ሌሎችም አካላት ነበሩ። አሁን ስም መጥራት አስፈላጊ ስላልሆነ በአደባባይ ማለት ነው። ነገር ግን ለዛ ላይ የነበረው ዋጋ አድጎ ኦፍኮርስ የምናውቀው ነው። ዘመነ ካሴ እስር ቤት ሲገባ አስረስ ማረ ጫካ ሲገባ ማስረሻ ሰጤ ከተማ ነው የገባው ማለት ይሄንን እሱም የሚክደው ሌላውም ሰው የሚክደው አይደለም። የአደባባይ ሀቅ ነው። ትግሉ በቃኝ ብሎ ትግሉ በቃኝ ብቻ ሳይሆን ትግሉ በቃኝ ብሎ ደከመኝ፣ ልረፍ፣ አቅም አነሰኝ፣ ፈራው መብት ነው የሚጠበቅም ነው። ምንም የሚገርም አይደለም። የሰው ልጅ ይታገለኝ አቅሙ እስከፈቀደው ከዛ በኋላ ካቃተው አቃተው። ግን የብዙዎችን ዶላር ለቃቅሞ ትግል እየታገልኩ ነው ብሎ ከዛ በኋላ የሆነውን ነገር አቃለን። ለዛ አማራ ህዝብም ቢሆን የትግል ጓዶቹ እነ ዘመነ ካሴ የተናገሩት ነገር የለም ማለት ዘመነ ካሴ የሚለው ነው እኮ ዳገቱ ላይ ብዙ ይቆማል እሱ አንዱ ነው ብሎ ትቶታል። ነገር ግን አንጃ ሆኑ። ከአንጃም ደግሞ በትምክት የተሞላ አንጃ፣ ከትምክትም በላይ ደግሞ እርስ በርስ ወገኖች እንዲጫረሱ ለሚሞተው ሰው ማያዝን እንደው ወደኋላ መለስ እያለን ብናየው እያንዳንዳችንን ቤት ያንኳኳኮ ሞት ነው። እንዴት ኮሻ አይልበትም እስከምንል ድረስ አንጃነቱን ሲያራግቡት የነበሩትን ሚዲያዎች ደግሞ ጀግና ተብሎ መጣ። መጀመሪያ እኮ ቤቱ ተቀምጦ ጥሎ ጠፋ ትግሉን ተብሎ በሚዲያ ስሙ ሲጠፋ የነበረ ሰው አንጃ ሆኖ ግን ቅድም እንዳልከው በእስክንድር ነጋ አጃቢነት ሲመጣ ይሄ በቃ ጀግና ነው እኮ ተባለ። ጀግንነት እንግዲህ በፈለግከው ጊዜ በሚዲያ እና በማህበራዊ ሚዲያ ካባ የሚደረብልህ ነው። እንደ ካባ ይደረብልሃል በአንዳነት። ከዛ ደግሞ እነሱ ካሉት ሀሳብ ተቃራኒ ስትሆን ማስረሻ ሰጤ ጎጃም ላይ 10 ሰው ሳይኖረው 100 ሰው እንዲጋደል የሚያደርግ ለፖለቲካ ሲሆን ዛፍ ጥላ ለሻጥር ለተንኮል እርስ በርስ መጋደያ አጀንዳ ለመስጠት ሲፈልግ በዛፍ ጥላ ስር ተከልሎ በሚዲያ ላይ ብቅ የሚል
የአማራ ፋኖ ወሎ ላይ ቤተ አማራ ላይ በዘመቻ አደም አሊ አባናደው ያስገኘውን ድል ዓለም ዛሬ ድረስ የሚዘግበው የዓለም ምስል የሆነው ዓለም ፋኖን ሲያስብ የሚመጣበትን ምስል ያ ሁሉ ጀግንነትን ወስዶ ለትግሬ ካልሰጠውት አማራማ ተዋግቶ እዚህ አይመጣም ህወሓት የተዋጋላቸው ብሎ የሚሊታሪ ልብስ ለብሶ እኮ ለቅሶ ተቀምጦ ራሱን የቀበረ ሰው በውስጥ ሰርቶ የሚፈልገውን አጥፍቶ አልጠግብ ሲል ምን ታመጣላችሁ? ገና ምን አልተበቀልኳቸው። እኔ እንትንም ብቻ አይደለም ማሰፋ ከአንተ ብለየው ሆድ ገንዘብ ምናምን ብቻ አይደለም በቀልም ያለበት ነው የሚመስለኝ ከአማራ ህዝብ ጋር ይህን ልታደርጉና የኮን ፕሮፓጋንዳ ልትሰራ ትችላለህ። ወንድሞቻችን ያመጡትን አይኑ እያየ የተደረገን ጀብድና ገድል ግን የገዳዮቻቸውን ዩኒፎርም ለብሰን ከዛ በድላቸው ላይ ልትመጻደቅ በቁስላቸው ላይ እንጨት ልትስል ካሜራ ደቅነት መጣል የሆነ መንደር ውስጥ ተደብቅ ዛፍ ስር ተደብቅ በጀግንነት በቆራጥነት ደረታቸውን አንገታቸውን የሰጡትን ወንድሞቹን ትግላቸውን ተመጻድቆበት ያለቆቹ ነው አደረገው። እሱ ነው ጌታቸው ረዳ ጋር አብይ አህመድ ጋር ተመስገን ጥሩ ነገር የሚላላከው አብሮ የተገረደው ያለቆቹ ድል ያደረገው እሱ። ይሄን ያደረገው እውነት ለገንዘብ ለሆድ ብቻ ነው አይደለም፣ ጥላቻም ጭምር ነው፣ ክፋትም ጭምር ነው፣ ምቀኝነትም ጭምር ነው። ተንኮል አለው ውስጡ። እኔ እንደዛ ነው የምረዳው፣ እንደዛ ነው የሚያሰከስከኝ። አፋሃድን እንደማይጠቅም አብረውት ያሉትን ቅድም ያነሳቸውን ኮሎኔል ፈንታውን መከታውን ነው የሚጠቅመው ያ ነገር እሱ የሚሰራው ስራ ነው። ወንዶቹማ የድርጅት የፖለቲካ የመስመር ልዩነት እንኳን ቢኖራቸው በትግል ጓዶቻቸው ላይ አይቀልም። ያንን መከታው ማሙ ወጥቶ የተናገረዋል። አላቀውም እሱ የተናገረውን ያለ የድርጅት ጉዳይ አይደለም አይደል? በፖለቲካ ይለያዩ፣ በምንም ነገር ይታለሉ፣ በምንም ነገር ይለያዩ እንጂ በተከፈለ ዋጋ ላይ በደም ላይ አይቀልም። ባንዳ ብቻ ሳይሆን ሆዳም ስለሆነ ሆዳም ብቻ ሳይሆን ጥፋትና ምቀኝነት ስላለ ቢገናቸው እንኳን በሞታቸው ላይ ገና ይመጻደቃል። ቢሞቱለት እንኳን ሞቶ ቢያያቸው እንኳን አይረካም ማለት ነው እንዲህ አይነት። ስለዚህ እንኳን ደስ ያላችሁ ብቻ ሳይሆን የእውነት እንደዚህ መጋለጣቸው ለዛውም እዛው እርስ በራሳቸው ለዛውም የድሃ ልጅ ነፍስ አይቀር ሄዶ ቤቱ መግባቱ ትልቅ እረፍት ነው። ትግል ያጠራል። እዛ ሊመጻደቅ የሚመጣውን ሰው ስታየው ግን እቺ ሳልናገር ማለፍ አልፈልግም ስላለው ለኔ ደግሞ ስቃለው። ኦዲት የለማ ስራ ፈታ አይደለንም መቼም። ትላንት እንዲህ ብለህ ነበረ ዛሬ እንዲህ ብለሽ ነበረ እያልን መቼም አናመጣም። ግን አሰፋ እኔ አፍራለሁ። ፎርማሊ ላወራሁት ነገር ሼም ይዘኛል። ፎርማሊ መጥቼ ብክደው ያን ወሬ እዚህ ሻይ ቡና ስጠጣ ባወራ መጥቼ ሚዲያ ላይ ሳወራ ትላንትና ሻይ እየጠጣሁ ያወራሁት ወሬ ይኮሰኩሰኛል። ልክደው አልችልም። እንኳን አይደለም በአደባባይ መስኮት ያወራ ይሄን ከጎጃሜነት ጋር ሊያያይዝ የሚሞክር ጎጃሜ ካለ ስቅበታለሁ። እንደዛ አይደለም። ማስረሻ ሰጠኝ በመጀመሪያ ደረጃ ከበደለም ከቀበረም ከገደለም ያደረገው የአማራ ፋኖ በጎጃም የጎጃምን ህዝብ ይካል ያመኑትን ያስታጠቁትን የከለሉትን የሸፈኑትን ሽክፍ አድርገው የያዙትን የአካባቢውን ሰዎች ነው ክብሩ የተነሳው። ከዛ ነው እንደ አማራ ህዝብ የካለው። ዛሬ በጎጃሜነት ካባ ሊሸፍኑት ሲሞክሩ ስቀባቸዋል። የትም አያደርስም። በነካ ነውር ነው። ዛሬ በድርጅት በዘመን በአስረስ በምናምን ከማንም በላይ በዚህ ጉዳይ ላይ ሊከበሩ ሊመሰገኑ የሚገባቸው አስረስ ማረና ዘመነ ካሴ ነው። እንደ ትግል ብቻ አይደለም የከዳቸው፣ እንደ አማራ ብቻ አይደለም የከዳቸው፣ እንደ ጓድ እንደ ወንድም ነው።
በትጥቅ ትግል ውስጥ አብረ ስትታገል፣ በጫካ ውስጥ አብረ ስትታገል ወሬ አይደለም ታወራ። እዚህ ኮምፒውተርን ከፍተን እንደምንነጋገረው አይደለም። የደም ዋጋ ጓደኞቻቸውን አብሮ የገበሩበት ትግል አውቃለሁ ፐርሰናሊ እንዴት አይነት ዋጋ ሲከፍሉበት እንደሆነ የሚሉት የተከዱት እንደ ህዝብ ብቻ አይደለም፣ እንደ ትግል አጋር ብቻ አይደለም፣ እንደ ወንድም እንደ ጓድ ነው። አፋቸውን አልከፈቱም። ስራቸውን ሊሰሩ በተግባር ነው ያሸነፉ። ለምን? ራሱ ዘመነ ካሴ እኮ ስለ ክህደት ተጠይቆ፣ ራሱ አስረስ ማረም ስለ ክህደት ተጠይቀው አይገርምም? ዳገቱ ላይ ሁሉም ይወድቃል። ምን አለፋችሁ ገና አዲስ አበባ በር ላይ ሱሉልታ ላይ የሚክድ ይኖራል። ይሄንን የለመዱት ያዩት የሰሙት የጀመሩት ክህደት የጀመራቸው ከራሳቸው ጓድ ነው። ብለው ከዜሮ ከጀመሩት ለብልጽግና ካድሬዎች አጀንዳ መስጠት ይቻል ይሆን? ብልጽግና ነኝ ላለ የብልጽግና አፈቀላጤ ሆነ ኦፍኮርስ ማስረሻ ሰጤ ጀግና ስለሆነ ከህወሓት ጋር ሰራም ስላለ ስራቸው ነው። የአማራ ፋኖ ታጋይ ነኝ የሚል የአማራ ህዝብ ሚዲያ ነኝ የሚል ግን ለማስረሻ ሰጤ ኤክስኪውዝ ይዞ ሲመጣ አዎ እንደዚህ ነው ካባችሁ የሚገለጠው፣ አዎ እንደዚህ ነው ጭንብላችሁ የሚገለጠው ነው። ገና ተራ በተራ ጭንብላቸው እየተገለጠ ይመጣል፣ እየጠራ ይመጣል። እኛ ግን ሴሌብሬት እናደርገዋለን። እንዲሞት የማትፈልገው ይሄ እንደዚህ በግልጽ እንዲቀመጥ የምታፈልገው ጉዳይ ነው። ምንም የምታጠራው ነገር የለውም። ያለፈው 2 ዓመት ዋጋ የተከፈለበት የአካሄድ ልዩነት ሳይሆን ቅድም እንዳልኩ በክፋት ጭምር በጥላቻ ጭምር የተደረገ ነገር ነው ብዬ ነው የማስበው። እንደው በዚህ ጉዳይ ላይ በጣም ብዙ ነገር ማለት ይቻላል፣ ግን ደግሞ ነገሩ ራሱን እያጠራ ስለመጣ እንደ ድርጅትም ደግሞ በየራሳቸው መንገድ የራሳቸውን አካሄድ እየሄዱበትና በዚህ ልክ ነገሮች እየጠሩ ስለመጡ በሂደት እንደው ባሉ ነገሮች ላይ ተመልሰን የምንመጣበት ይሆናል። አሰፋ ለነበረን ቆይታ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። መልካም አድማጭ ተመልካቾቻችን፣ የዛሬው ፕሮግራማችን ይህን ይመስል ነበር። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ በያላችሁበት ሰላም።